ሴት ላይ እጅን ታነሳለህ? ማትረባ ትሰሚኛለሽ? ከዚህ ወሮ በዳገር የጀመርሽው ነገር አቁም። እህትና ወንድም ተጋደሉ የሚባለውን ዜና መስማት አትፈልጊም አይደል? ስለምን መገዳደል ለምታወራው? ምን እያልክ ነው? እያልኩት ያለሁት በደንብ ገብቶሻል። ይሄ ሰውዬ ካንቺ ጋር የሚሆን አይደለም። እሱ አሮበላ አይደለም፣ ለኔ ትልቅ ጉዳይ ነው። ዝም በይ። ይኸውልሽ እማዬ ከቤተ ክርስቲያን ስትመጣ ይሄን የተለመደ ጭቅጭቃችን መስማት የለባትም። እማዬ እኮ የሁለታችንም እናት ናት። አንተ ለሷ እንደምታስበው ሁሉ እኔም አስብላታለሁ። እሺ እንደዛ ብታስቢ ኖርማ ይሄን የማይመጥን ነገር አታደርጊም ነበር። እስከ ዛሬ እኔን በእጅግ ልትመታኝ ይቅርና ስትይዘኝ እንኳን እኮ ትሳሳልኝ ነበር። አሁን ግን ይሄ ዱርዬ ልጅ በዛ ዱርዬ ባህሪው ሲቀርብሽ ማየት አልፈልግም። ነገ ከነገ ወዲያ የኔ ወንድምሽና ከነገ ዛሬ ይሻላታል ብዬ በጉጉት የምጠብቃት የእናቴ ክብር ዝቅ ሲል ማየት አልፈልግም። በዛ ላይ በነበርንበት ቀዬ ለቤተሰብ ያለንን ክብር ታውቂያለሽ። እኔ እሱ ወድጄዋለሁ። ለሱ የሚሰማኝን ስሜት ደግሞ መቼም ቢሆን መደበቅ አልችልም። እንግዲያውስ ከኔና ከማየ እሱ ከበለጥብሽ እናያለን። በአንቺ ውስጥ የኔ ወንድምነት የት ቦታ ድረስ እንደሆነ እናያለን። እሺ ይኸው በጣም ይቅርታ። እንዳታደርገው ያልኩህን ተደብቀ ማድረግ ነበር። ሰማኛለህ? ይሄን ስልክ ወስደህ ለባለቤቱ መልስለትሽ። አረ ሰውዬውን እኮ አላውቀውም። ታዲያ ሳታውቀው ነው እንዴ ሰረከው? ይኸውልህ ይሄን ስልክ ሳትመልስ ባገኝ ዘግዝቄ ነው የምገርፍሽ። ወይኔ ጉዴ! ደግሞ አሁን የት ብዬ ነው የምንመልሰው? ሰውዬውን ደግሞ አላውቅም። እሱን ደግሞ መሸወድ የማይሆን ነገር ነው። በእነዚህ በተጨፈኑ አይኖች ውስጥ ያንተ ምስል አያለሁ። አይኖች ማየት ባይችሉ እንኳን ያንተ ምስል መርሳት አይችሉም። እኔም ቢሆን እነሱ ውስጥ ያለውን ፍቅር በክብር በልቤ ውስጥ አኖረዋለሁ። እኔ ያላንተ መኖር አልችልም። እኔም ቢሆን ያለ እኔ በፍጹም እንድትኖር ያላደርግም። ማን ነው እንደዚህ ያደረገሽ? ከሉሊ ጋር ትንሽ ተጋጭተን። ይኸውልሽ ማንም ሰው ቢሆን አንቺ ላይ እጁን ካነሳ እጁን ነው የምቆርጠው። ታውቂያለሽ አይደል? እንዴ ሉሊ እኮ ወንድሜ ነው። ምንም ነገር ቢያደርግ አንተ በዚህ ልክ መናደድ የለብህም። ይኸውልሽ እኔ አሁን በጣም ተናድጃለሁ። አንቺን የነካሽ ማንኛውም ሰው ለእኔ ጠላቴ ነው። ተረጋጋ የኔ ፍቅር። እንደዚህ እኮ ማሰብ የለብህም። ወንድሜ እኮ ነው የመታኝ። እሱ እንደዚህ ማድረግ አልነበረበትም። በቃ ተረጋጋ እሺ። ይኸውልሽ እማዬ አንቺን ለማሳከም እኮ ነው ከዛ ከገጠር አንስተን እዚህ የመጣ ነው አይደል እንዴ? አስዋስ ብትሆን ታዲያ አንዴ መስተንግዶውን አንዴ በየሰው ቤት ልብስ ማጠቡን እንዴ ለኔ ብላ አይደል እንዴ? እኔ ስለሱ አይደለም የማወራው። ከዛ ከከተሜ ጎረምሳ ጋር የምትንዘላዘለው ነው ያልኩት። ኧረ ተው የኔ ልጅ። ራኬብማ እንደዚህ አታደርግም። የምታደርግ ልጅም አይደለችም። እንዲህ የምታደርግ አይደለችም። አደረገችው እኮ። የሴጣን ጆሮ ይደፈን። በልበል ይሄን ወሬን ተወኝ። ለነገሩ ተይ፣ ልጁን ምን እንደማደርገው አሳይሻለሁ። እኔ አይደለም ወንድ እህቴን እንዴት መጠበቅ እንዳለብኝ አሳየዋለሁ። ደግሞ ምን ተፈጥሮ ይሆን? ፍቅር እንደሸማ ያልብሳችሁ። ሌላ ምን እላለሁ እንግዲህ። ሰፈር ውስጥ ሁሉም ሰው አንገቱን ዝቅ እያደረገ ነው ሰላም የሚልክ። አድናቂዎቼ ስለሆኑ ነው። ግን እኮ ፊታቸው ላይ ፍራቻ ነው የሚታየው። እዚህ የኔ ሰፈር ነው። ሁሉም ሰው ቢሆን እኔን የመፍራት ግዴታ አለበት። ማለት ለምን ይፈራሉ? ማለት አንተን ለምን? እኔ እንዲፈሩኝ አደርጋቸው ነው። አንቺ ብዙም አትጨነቂ። አሁን ገባኝ። ግን ደግሞ እኮ እንዲፈሩክ ሳይሆን እንዲያከብሩክ ነው ማድረግ ያለብክ። ታዲያው እኮ ነው ማክበርም መፍራትም ምንም ለውጥ የለውም። ሰዎችን በመደብደብና በመምታት ሰዎች ላይ ፍራቻ ነው የምትዘራው። ይኸውልሽ እኔ ስለዚህ ነገር ብዙ ማውራት አልፈልግም።
እኔ ሰዎች አንተ እንዲፈሩክ ማልፈልገው ለምን እንደሆነ ታውቃለህ? አላቅም፣ ንገሪ። አንድ ቀን መፍራት እንዳልጀምር። አንቺ መቼም እኔ እንድትፈሪ አላደርግማ። የፈሩክ ሰዎች በፍራቻቸው ውስጥ ያለውን ቂም መች እንደሚቀሰቅሱት አይታወቅም። የደበደብከው ወይ የሚያስቀየምከው ሰው መች አንተ ላይ ምን እንደሚያደርግ አታውቅም። አረ ዝም ብለሽ እየፈራሽ ነው። ቆይ ከመቼ ወዲህ ነው እንደዚህ ማሰብ የጀመርሽው? ካንተ ጋር አብሮ የመኖር ጉጉት ከያዘኝ ጊዜ ጀምሮ። ይኸውልሽ እኔ ሁሌ አብሬሽ ነኝ። አንቺን ከኔ ማንም ሊለይ አይችልም። እኔን የያዘኝ ፍራቻ ነገ ምን ይፈጠራል ነው። ነገ ከነገ ወዲያ አንተ ምን ትሆናለህ የየቀኑ ፍራቻ ይሆናል። ይዙ ያንተ ኃይለኝነት ሰዎች ላይ ፍራቻን የሚፈጥር ሳይሆን በፍቅር የሚያከብሩት አድርገው ኃላፊነት የሚሰማው ሰው ሆነልኝ። እኔ እንደዚህ አይነት ነገር አልለመድኩም። በቃ ስህተት የሰራ የመሰለኝን ሰው በቃ እኔን የምትወደኝ ከሆነ ቃል ግባልኝ ማንም ሰው ላይ እጅህን እንደማታነሳ። ማንኛውም ሰው? ቆይ ግን በማንኛውም ነገር ቢሆን ነው? ሁሉንም ነገር በፍቅር ለማሸነፍ ሞክር። በነገራችን ላይ ስለለኝነት ስታወሪ ምን ትዝ እንዳለኝ ታውቂያለሽ? ምናልባትም እስከዛሬ ያልነገርኩሽ የኔ በፊት ታሪኬ ላይ ያለ ማንነት ነው። ከኔ ባሰች ኃይለኛ ሴት ነበረች። በእኔና አንቺ ላይፍ ውስጥ ይህንን ነገር መደበቅ አልፈልግም። የበፊት ማንነትክ ላይ ያላቸው ሴት አልገባኝም። ሰላም ትባላለች፣ ጓደኛዬ ነች። ማለትም በሰዓቱ ፍቅረኛዬ። እናም ከኔ ስር ስትል ከኔ የባሰች ኃይለኛ ሴት ሆና አረፈችው። እና ሚሮን የምትባል አንድ ጓደኛ ነበረች። ከዛ በሰዓቱ ከሌሎች በተሻለ ትቀርበኝ ስለነበር የሰላም እይታ ውስጥ ገባች። አንድ ቀን በጨለማ ሰፈሯ ድረስ ተከታትላ አጠገቤ ዳግመኛ እንዳትደርስ አድርጋ በጩቤ ወቅታ ሸሸች። ጓደኛ ስለሆነች ብቻ ይሄን ያክል? ግን ሰላም እንደዚህ የምታስብ ሰው አልነበረችም። ማንም በእኔ እናንተ ፍቅር መሀል ከገባ ምንድነው? ምን ተፈጥሮ ነው? ይሄ የምታየው አብራሹ ስታደርግ የነበረው የሚሮን ደም ነው። እሷ እዛ ሆና ልቤን ወጋችሁ፣ እኔ ደግሞ ያለችበት ሂጄ አካሏን ወጋኋት። እንዴ ለምን? አንተ ላይ መለጣጠፏን አልወደድኩትም። እኔ ደግሞ ካልተመቸኝ ሂሳቡ እንደዚህ ነው። አንቺ አምሻል እንዴ? ለዚህ ትንሽ ነገር ምንም ሳይፈጠር አየክ፣ ትንሽ ነገር ነው በኋላ ትልቁ ነው የሚሰፋው። ሁሉም ሲጀመር እኮ ትንሽ ነበር። ከዛ ምን ይሆናል? በአንተ ጉዳይ ምንም ትንሽ ሆኖ የሚጀመር ጉዳይ ነው ያልፈልግም። በአሁኑ እሷን ወደ ሆስፒታል ሰዎች ወስደዋታል። ለሌላ ጊዜ ግን ማንም ሴት በአንተ ህይወት በምንም መንገድ ከመጣች እሷን ማንም ሆስፒታል አይወስዳትም። ምክንያቱም እኔ እድል አልሰጣትም። የኔ ፍቅር ያደረግሽው እኮ ትልቅ ስህተት ነው። እሷ አጠገቤ እንዳትደርስ ማድረግ እችል ነበር። የኔ ጌታ አንተን እኮ ከማስቸገር ብዬ ነው። ያውን በህይወት የማጠልቀው ፀሐይ አብራኛለች። እኔ አንተን አምንካለሁ። ያለፈውን ታሪክ ባትነግረኝ ችግር የለውም። ደግሞ እኔ ላመንኩት ነገር ምንም አልፈራም። እሺ ወጣሽልኝ እኔ ከርታጣ ማይ ዛሬ ምን ይዤሽ እንደመጣሁ ታውቂ? ምን አስቸገረሽ ደግሞ እንዴት? የኔ ቆንጆ ደግሞ እኮ ምርጫ ስትጂ እንዴ የእናቴን ምርጫማ በደንብ ነው የማውቀው። ማይ እድግ በይልኝ የኔ ልጅ። ቆይ ከዚህ በላይ ወዴት ልደግ? ማይ
ለእኔ ሁሌም ልጄ ነሽ። እደጊልኝ። እንዳልሽ እንግዲህ እኔ የምልሽ እማዬ ሉሌ የት ሄዱ ነው? ቀን ስራ ልፈልግ ብሎ እንደወጣ አልተመለሰም። ዛሬ ደሞዝ ነው ለብቻ አይበላም ብዬ እኮ ለወንድሜም ጫማ ገዝቼለታለሁ። ደሞ ሲያምር እሱም የወደው አይነት ነው። ደህና ዋላችሁ እማዬ? ውይ እድሜ ረጅም ነው ስናነሳ ከተፍ አልክ። ምንድን ነው ደግሞ የምታነሳው? ሉሌ ይኸውልህ የገዛሁልህ ጫማ ለካው እስኪ። ቃሌን ከሚያከብር ሰው ጋር ምንም ነገር መቀበል አልፈልግም። እሺ ይልቁንስ ይሄን ሽንገራሽን ተይና ያን ያልኩሽን ነገር ምን አደረግሽ? ተው እንጂ ሉሌ፣ እንደዚህ ይደረጋል እንዴ? ይሄ ለኔም ለበሽተኛዋም እዘን እንጂ። እሷም እኮ ቀኑን ሙሉ ስራ ሰርታ ነው የመጣችው አይደል እንዴ? እሷን እየደገፍሻት ነው? እያደረገች ያለችውን ነገር ነግሬሽ ይሄ ነገር ምንም አይመስልሽም አንቺ? እማዬ እሷ ዛሬ ሰርታ ባለ ገንዘብ ስትሆን ሁሉም ነገር ትክክል ነች ማለት ነው? እንደ ታላቅ ወንድም አንተ የምትለኝን ለማድረግም ለመስማማትም ዝግጁ ነኝ። ነገር ግን አንተም ነገሮች ላይ ልክ ነኝ ልክ አይደለሁም ብለህ ራስህን ጠይቅ። አሃ ነገሮችን ሳታመዛዝን በጭፍን ነው የምታደርገው እያልሽ ነው? እንደዛ ማለት አይደለም ነው እንጂ ከዚህ በላይ ምን ልትናገሪ ነው? እኔ እኮ ወንድምሽ ነኝ። ስላንቺ በጣም ያሳስበኛል። ይሄ ልጅ ነገ ከነገ ወዲያ የሴትነትሽን ክብር ከወሰደ በኋላ እኔ ስጠቱን ይችላል? ይሄ እሱንም ቢሆን እኮ በእርጋታ ማስረዳት ነው ሉሌ። አንተ እኮ ትልቅ ልጅ ነህ፣ እሷ ደግሞ ትንሽ ናት። ሁሉንም ነገር እኮ በሰከነ መንፈስ መናገር ነው ያለብህ። ዛሬ እኔም ትንሽ ሻል ብሎኛል። ጸባችሁን ተወት አድርጉና እኔም በጊዜ ልተኛበት። እሺማ ያንቺ ጤንነት እኮ ከሁሉም በላይ እኛንም ያሳስበናል። በልጫማውን ተቀበልና ለካው። አዎ ልክ ነኝ። የጫማ ቁጥር እኮ አልጠፋብኝም። እማያየሽ አይደል? ሁሉም ነገር እኮ ልክ ነው። ሸጋ ነው። በጣም ያምራል። በጣም ነው የማመሰግን የኔት ሉሌ። ደግሞ ለእህት እኮ አመሰግናለሁ አይባልም። ስንት ጊዜ ልንገርክ? አዎ እንዲህ ስትሆኑ ነው የሚያምርባችሁ። በሉ ራታችንን እንብላና እንተኛ። ትንሽ አቅርቢ። ራት ላትጠብቅ። አንቺ ድረሽልኝ። ደስተኛ ሆነሽ የማይበት ቀን ቅርብ ነው። እሺ እኔ ያንቺና የወንድምሽን ደስታ ሳይ ነው የኔ መዳን እሱ ነው። እማ እኔም እኮ ደስተኛ መሆን እፈልጋለሁ፣ ግን ደግሞ እሱ ሁል ጊዜ እኔ ብቻ ነኝ ትክክል፣ እኔም ብቻ ስሚኝ ነው የሚለኝ። እሱ እኮ ላንቺ በማሰብ ነው። አንቺን ይጎዳል ብሎ አንድ ነገር አቅዶ የሚናገረው ነገር የለም። እሱ ስለ ኢዛና ምንም የሚያውቀው ነገር የለም። ኢዛና እሱ እንደሚለው አይነት ሰው አይደለም። አንቺስ ብትሆኚ የከተማን ሰው ይህን ያህል ማመንሽ ልክ ነው? እኔ ልቤን በጣም አምነዋለሁማ። ስለ ኢዛና ብታቂ አንቺም ወንድሜም ለሱ ያላቸው አመለካከት ይቀየራል። እኔ እንግዲህ ካንቺ አላውቅም። ነገሮችን በብልሃት አድርጊ። ፈጣሪ የሰጠሽን ጥበብ ተጠቅመሽ ላንቺም ለቤተሰብሽም ትተርፊያለሽ። ሁሉ ነገር በልክ አድርጊ። እንዴ ማዬ፣ የእናቴ ልጅ እኮ ነኝ። በቃ ማዬ ልሂድ እንዳይረፍድብኝ። እሺ እሺ፣ ሂጂ በቃ። እሺ ማዬ፣ ደህና ዋይልኝ። ቻው እናት። ይቅናሽ። አሜን ማዬ። ሄሎኒ ፍቅር፣ እንዴት አደርክ? ስላንቺ እያሰብኩ እኮ ሌሊቱ አልነጋ ብሎኝ ነው። ያው እንዳልደውልሽ ደግሞ ቤት ካስጨነቁሽ ብዬ ነው። ውይ እቤትማ ሆኜ ስልክ አላነሳም ነበር። ጭራሽ ደግሞ ስልክ አወራሽ ብለው ሌላ መዘዝ ያምጡብኝ። እስከ መቼ እንደዚህ እንደምንሆን ግን አላውቅም። አንድ ቀን በነፃነት ሁለታችን ብቻ የምንሆንበት ጊዜ ይመጣል። እሺ ያንን ቀን እኔም ከምንም በላይ የምናፍቀው ቀን ነው። የኔ ጌታ፣ ሁሉም ነገር ይሆናል። እሺ ደግሞ ዛሬ እኔ እናንተ ለስሜታችን ብለን ቤተሰቦቻችን ብናስከፋቸው ነገ እኛን የሚያስከፋ ትውልድ ነው የምንፈጥረው። ስለዚህ ሁሉም ነገር በትዕግስት እናደርጋለን። እና ታዲያ ወደ ስራ እየሄድሽ ነው? አዎ፣ ደግሞ ከማዬ ጋር ወሬን ስቀባጥር ሰዓት ያልረፈደ መሰለክ? ታዲያ ቆይ እንዴት ነው ማዘር ተሻላቸው እንዴ? አሁንማ እኮ በጣም ደህና ነች። የታመመች ራሱ አትመስልም። እንደዛ ከሆነ በቃ አሪፍ ነው። ባይሆን ከስራ ስትወጪ እንገናኛለን። አንተን ሳላገኝ እኮ ማደር አልችልም። በቃ ስጨርሽ የተለመደው ቦታ እጠብቅሻለሁ። እንዴት ነው ጌታው? አቤት፣ እንተዋወቃለን? አይ አንተ እንኳን አታውቀኝም፣ እኔ ነኝ የማውቀው።
እሺ ታዲያ ምን ልርዳ? ሳይህ ገና በጣም ወጣት ነህ። በዚህ እድሜ ብዙ ነገር ማድረግ የምትችልበት ጊዜ። ስለምንድን ነው የምታወራው? ታዲያ አንተ ነህ ለኔ የምትመክረኝ? እየነገርኩ አይደለም፣ ወደማትወጣበት መቀመቅ ውስጥ እንዳትገባ እያስጠነቀቅኩ ነው። ማን አባውነ ነው አንተ እኔን የምታስጠነቅቀኝ? ቆይ ምንድን ነው የፈለግከው? ትሰማለህ? እኔ ካንተ በላይ ማፍጠጥም ሆነ መናገር እችላለሁ። እንተዋወቅ። እኔ ራኬብ ወንድም ነኝ። እንዴ ይቅርታ አላወቅኩም ነበር። እባክህ አንድ ነገር ልለምንህ። ምንድን ነው እሱ? ከራኬብ ህይወት ውጣ። ከእሷ ህይወት ጀርባ በጣም ከባድ ነገር ነው ያለው። ትሰማኛለህ? ይህንን ነገር የተናገረው ሌላ ሰው ቢሆን ኖሮ ይህንን ምላሱን ጉልጉዬ ነበር ማውጣለት። ይኸውልህ አሁን እንዲሁ እንደተከባበርን ከመንገድ ይዞር በልልኝ። አንተ ልትረዳኝ ብትሞክር ደስ ይለኛል። እኔም ለአንተ ጭምር ስለማስብልህ ነው። ይህንን ሁሉ የምነግርህ ከእህቴ ህይወት እንድትወጣ ስለምፈልግ ነው። በዛ ላይ ደግሞ ከእሷ ላይ ምንም አይነት ችግር እንዲደርስ አልፈልግም። ይኸውልህ እሷ ላይ ለሚመጣ ማንኛውም ችግር ተጠያቂው እኔ ነኝ። ማን ሆነ ነው አንተ ከኔ ከወንድሟ በላይ አንተ ተጠያቂ የምትሆነው? ነግሬሃለሁ፣ ከእሷ ህይወት ውጣ። ያለበለዚያ ወደ ሲሆን በግድ ትወጣለህ። ትሰማኛለህ? በዚህ ልክ ለማንም እድል ሰጥቼ አላቅምሽ። ይኸውልህ ድጋሚ በእኔና የእሷ ህይወት ውስጥ ባገኘ ማድረገውን እኔ ነኝ የማውቀው። እንግዲያውስ ማን ወንድ እንደሆነ እናያለን። ልቤ አልወንደሰው ፍቅሩ በልቤ ላይ ነግሶ እንደ ልቤ አልወንደሰው ፍቅሩ በልቤ ላይ ነግሶ መውደዴን ወድጄዋለሁ ሸሽጌ የት ደርሳለሁ እንደ ልቤ አልወንደሰው ፍቅሩ በልቤ ላይ ነግሶ እንደ ልቤ አልወንደሰው ፍቅሩ በልቤ ላይ ነግሶ መውደዴን ወድጄዋለሁ ሸሽጌ የት ደርሳለሁ አይኖች ነፍስ ይዘራሉ ሄሎ ሄሎ፣ አለቃ ጋቸው። ደህና ነኝ አለቃ ጋቸው። አዎ ምንም አትል፣ እየተሻላት ነው። አረ እኔ የእርስዎን ጥያቄ ላለመመለስ መቼም ቢሆን እንደዚህ አላደርግም። ያው በየጊዜው ከማስቸግርህ ብዬ ነው። ለዛ ነው የማልደውለው። እሷ ደህና ነች። አዎ አዎ በደንብ እንጂ አቶ ጋሻው። ከስር ከስር እየተከተልኩ እየጠበቅኳት ነው። በዛ ላይ ደግሞ ከነ ክብሯን ይዤልዎት የምመጣው። ምንም እንዳያስቡ። እሺ እሺ አለቃ ጋሻው። እሺ አቤት አቤት፣ እሷ እያደረገች ያለችውን ነገር ያወቀ ቀን ሁላችንን ነው የሚጨርሰው። ከነ ቤተሰቤ ነው የሚጨርሰው። ወይኔ ልዑል። እማዬ አሁን ሁሉ ነገር ከአቅሜ በላይ ሆኗል። ለአንቺም ለራሴም የደበኳችሁ ነገር አለ። ቆይ ምንድን ነው? ተረጋግተህ አውራኝ እንጂ እንዴ! እዚህ ቤት እኮ በየጊዜው አዲስ ነገር እየተፈጠረ ነው። ቆይ ምንድን ነው የሆነው? ይኸውልሽ እማዬ፣ እስከ ዛሬም ዝም ያልኩት ችዬው ከህመምሽ ለሌላ ጭንቀት እንዳልጨመርብሽ ብዬ ነው። እማዬ እሷንም ቢሆን እንዳትፈራ ብዬ ሁሉንም ነገር ከአቅሜ በላይ እየሆነ ይዤው ኖሬያለሁ። አታስጨንቀኝ። ምንድን ነው ሉሌ? ጋሻው እስከ ዛሬ አንቺንም ሲንከባከብሽ ለእኛም ብዙ ነገር ሲያደርግልን መልካም ነገር አስቦ ነበር ይመስልሽ? የአካባቢውን ሰው እንደዛ ሲያምሰው እኔን መች ተናግሮኝ ያውቃል? ተው እንጂ ጋሻውማ ጥሩ ሰው ነው። እንግዲያውስ
ጋሻዎችን አንድ ፍሬ ልጅ ከጅሏታል። ከበፊት ጀምሮ ከስር ሲከተል የነበረው እሷን ስለፈለገ ከዚህ ከመጣች በኋላ አንድ ወንድ ካጠገቧ እንዳይደርስ ጠብቅ ብሎ አስጠንቅቆኛል። ያለበለዚያ የሁላችሁንም ቆዳ በቁማችሁ ነው መገፈው ብሏል። ከየት ያመጣው ወሬ ነው ይሄ? ጋሻው ይሄን አያደርግም። ጋሻው እኮ ነው ማድረግስ ያደርገዋል። ግን እሷ የሱ መሆን ካልቻለች ብቻ ነው። እንዴት ነው የሱ መሆን ካልቻለች? እና በግዴታ የሱ ላይ ያረጋት ነው? እሱማ በግዴታም በውዴታም ያደርገዋል። የስንት ሰው ደም እንዳለበት እያውቅሽ ጋሻው እኮ ነው። እስቲ ምን ሲደረግ በዚህ ክፉ አይኑ አየብኝ ልጄ። እንዴ በልጄማ ቀልድ የለም እንዴ። እኔ እንደዚህ እንደሚሆን መቼ አሰብኩና? አይኔ እያየማ ልጄ ያለ ፍላጎቷ ከሱ ጋር እንድትሆን አላደርጋትም። እና ምንድን ነው የምትይው? እዚሁ ባለንበት ሁላችንም በአንድ መሳሪያ መጥቶ ይቁላል ነው የምትይው? እማዬ አሁን በዚህ ዘመን ብዙ ሰዎች ፍቅር እንደሌለ አድርገው ነው የሚያስቡት። ፍቅር የለም፣ ሁሉም ነገር ሰጥቶ መቀበል ነው ብለው ነው የሚያስቡት። የእውነተኛ ፍቅር ስሜቱ ጠፍቷል። የእውነት የሚፋቀሩ ሰዎች የሉ። ብቻ ስለ ፍቅር ብዙ ሰው የሚያስበው እንደዚህ ነው። እውነተኛ ሰው ሲኖር እኮ ነው እውነተኛ ፍቅር የሚኖረው። ሁሉም ነገር በማስመሰል በተሞላ ዓለም ላይ እውነተኛ ፍቅር ከየት ይመጣል? የፍቅር እውነተኛው ዓለም እዚህ ልባችን ውስጥ ነው። እኔ የሚሰማኝ ፍቅር ከሚወራለት በላይ እዚህ ልቤ ውስጥ የሚሰማኝ ስሜት ነው። ይሄ ስሜት ነው የእውነት የሰው ልጆችን ወደ ፍቅር የሚወስደው። እሱም ፍቅር በሚታየው ወይም ደግሞ በሚወራው አይደለም፣ በሚሰማን ጥልቅ ስሜት ነው የምናውቀው። እኔ ከልቤ በዛ ስሜት ነው አንተን የምወድክ። ይኸውልሽ የኔ ቆንጆ፣ እኔም ቢሆን ከምንምና ከማንም በላይ ሳላወዳደር ያንቺን ፍቅር ልቤ ውስጥ አስቀምጫለሁ። ማንም ቢሆን ያንቺን ፍቅር ከኔ ልብ ውስጥ ሊያወጣ አይችልም። ይኸውልሽ እየሞትኩም ቢሆን ፍቅርሽን አቆየዋለሁ። እየሞትክ ሳይሆን እየኖርክ ዘላለም ፍቅራችን እንድንኖር እግዚአብሔር ይርዳል። ሉሊ ነው። ሄሎ። ምን? እሺ መጣው። እማዬና አሟት ሆስፒታል ናቸው። እማዬ እኮ ሆስፒታል ከገባች ብዙ ቀን ሆናት። አዎታል፣ በጣም ቆየች እንጂ። በዛ ላይ ዶክተሮቹ ለተሻለ ሕክምና ሌላ ሆስፒታል ወስዳችሁ አሳክማት ብለዋል። ያለኝን ገንዘብ ሁሉ እኮ ለሕክምና አወጣሁት። እጄ ላይ ምንም ገንዘብ የለም። ምን ላድርግ? እሺ ምን አባቴ ላድርግ? ኢሳንም እኮ ያለውን ነገር ሁሉ አሟጦን የሰጠኝ። ምን አባቴ ላድርግ? እማዬ ምንም ነገር እንድትሆንብኝ አልፈልግም። ተይ ታለ እንደዚህማ እንድታለቅ አልፈልግም። እንደዚህማ አትሁን። ያንቺ እንደዚህ መሆን ራስሽን ከማሳመን ውጭ ሌላ ምን የሚጠቅመው ነገር የለም። ተይ አታልቅሽ የኔ ተይ። አንቺ የሚቻልሽን ነገር ሁሉ አድርገሻል። ተይ እሺ፣ አታልቅሽ። ዛሬ እንደምመጣ ነግሬ ነበር። አንተ ግን ኤርፖርት እንኳን መጥተህ አልተቀበልከኝም። እዚህ መሆኔን ማን የነገረሽ? እዚህ መሆንህን ብቻ አይደለም የነገሩኝ። ማናት በአንተ ህይወት የመጣችው? ለካ ለዚህ ነው የሁሉ ጊዜ ችላ ያልከኝ። ይኸውልሽ ሴትዮ ዝም ብለሽ አትቀባጥሪ። ስለ ልጅቷ ማንነት ደግሞ አንቺን አይመለከትሽም። ቀላል ይመለከተኛል። ለጋራ ጥቅማችን መሰለኝ ሀገር ትቼ የተሰደድኩት። የሄድሽ ቀን የኔና ያንቺ ህይወት እንደሚያበቃለት ነግሬሽ ነበር አይደል? ስትመለሽ ደግሞ ያ ህይወት ድጋሚ ይጠብቀኛል ብለሽ እንደማታስቢ ተስፋ አደርጋለሁ። ደግሞ አንድ ነገር በዛ ልክ ካወራው ድጋሚ እንደማልቀይረው አንቺም ጠንቅቀሽ ታውቂኛለሽ። እኔም ዋጋ የከፈልኩለትን ነገር እንደማለቅ አንተም ጠንቅቀህ ታውቃለህ። ቆይ ስለ የትኛው ዋጋ ነው የምታወሪው? ካንተ ጋር እዚህ ያለሁ 2 ዓመት ሙሉ አብሬክ ነበርኩ፣ ግን ምንም ጠብ የሚል ነገር አልነበረ። ለእኔም ለአንተም መፍትሄው እኔ መሰደድ ነበረብኝ። ስለዚህ ተሰደድኩ። የሰራሁትን ሁሉ የሰራሁት ላንተ ብዬ ነው፣ የተሻለ ህይወት እንዲኖረን። ይሄ ደግሞ ለእኔ ዋጋ አለው። ሰሚኛለሽ? እኔ አሁን የራሴን ህይወት እየኖርኩ ነው። ከዚህ በኋላ አንቺም የራስሽን ህይወት መኖር ትችላለሽ። እየኖርክም ያለኸው የሚጀመርም ህይወት የለም። እኔን ታውቀኛለህ። ምንም ነገር ከወሰንኩኝ ማንም አያስቆመኝም። እቺ ልጅ ከቻልክ ከህይወት አስወጣት፣ ያለበለዚያ እኔ ራሴ መንጭቄል ነው ማስወጣው። ስለሷ ምንም አይነት ክፉ ነገር እንድትወሪ አልፈቅድልሽም። እሺ? እኔ ብዙ የታገልኩለት ህይወት ውስጥ ዘው ብላ የገባችው እሷ ነች። ለዚህ ደግሞ እኔ ራሴ ዋጋዋን ሰጣታለሁ። ምን ልትሆኚ? ይኸውልሽ አንድ ነገር ለማድረግ የሞከርሽ ቀን ወይ አንቺ ወይ ደግሞ እኔ፣ እሱን አብረን እናየዋለን።